ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሙስሊም እህቶቻችንን ያሳፈረ አንድ ቪዲዮ ደርሶኛል። እሱን ቪዲዮ የምንመለከት ይሆናል። የህይወት ውጣ ውረድ ተስፋ ያስቆረጠችው ወንድማችን ከአንገቱ ላይ ማህተቡን በመበጠስ ሃይማኖት የለም ከዚህ በኋላ የሃይማኖት ተከታይ አይደለሁም በማለት አጋርቶ ነበረ። ይህንን ቪዲዮ ካጋራ በኋላ በተከታታይ 12 ቀናቶች ውስጥ ያጋጠሙትን ነገሮች የምንመለከት ይሆናል። ከዚህ በፊት ራሱን ዲያቆን አቤል ነኝ እያለ የሚጠራው የፕሮቴስታንት እምነት ተከታይ ገዳም ድረስ በመሄድ የራሳቸውን መጽሐፍ ቅዱስ ለእናቶቻችንና ለአባቶቻችን ለገዳማውያኑ አድሎ ነበረ። እሱንም ካደረገ በኋላ በተለያዩ ጥቆማ ያ መጽሐፍ ተሰብስቧል። እንደገናም ወንድማችን ታሙ በቦታው ሂዷል። እሱንም የምንመለከት ይሆናል። ይህንንና ሌሎችን ቪዲዮዎች በሰፊው እንመለከታለን። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቪዲዮውንም ላይክ በማድረግ እንጀምር። ከሁሉም አስቀድመን ግን ቲክቶክ ላይ ሲዘዋወሩ ካገኘኋቸው አንድ ትምህርት አዘል ቆንጆ ቪዲዮ ልጋብዛችሁ፣ እሱን እንመልከት። በቃ በሩ ላይ ቆሎን ድፍት ማድረግ ነው። ምን ያቀታል? ቦዝ ይላል። ሰላም ነው አንሰላቢ። እዚህ ቤት እንዳመጣ ብያለሁ አላልኩም? እሺ ምን ላርግ? ቦስ እያስካል በሱ ዱቄት አለቀባቸው። ከማን ጋር የምትዳረቀው? የሆነች ልጅ ጓደኛዋ ላይ መተት ልታሰራ ብላ እያማከርኳት። እንደው እኮ ሀበሻ ግርም ቢል እራሱ እኮ ማደግ አይፈልግም እኮ ሰው ጎትቶ ለመጣል። እንደው ከዚህ በላይ ማስተርፒስ የሆነ ህዝብ አለ? እሱስ እውነትህን ነው። ማን እንደ ሀበሻ? እራት ወደዛ ትስገኝ፣ አፍህን ተባበስ፣ ጠጣ ውሃ። በባዶ ሲጀመር ዱቄት ለምን ትበላለህ? የት አለ ውሃ? አጥቼ እኮ ነው። ቤት ውስጥ የለም ምንም። ውጭ አለልህ በጀሪካን ቅዳና ጠጣ። ያው ብርጭቆ እሱልህ። እናት ነግረኝም ነበር በባዶ ዱቄት ከምበላ በእናትህ። እኔ የምልህ ውሃ ምን ያደርጋል ውጭ ቢለከፍስ? አይ ይሄ ውሃ አይለከፍም። ጠጣ ቶሎ በል እስኪ። አወራድ ልህ በእናትህ ቶሎ ጠጣ። ምን አይነት ቀልድ ነው? ፕራንክ ተደረገሻል። ጸበል ነው። ያው ትምህርት አዘል ቪዲዮ ነው። በጣም ስለተመቸኝ ነው ወደ እናንተ ይዤ የመጣሁት። እዚህ ላይ ብዙ ቁም ነገሮችን ነው የምናየው። የመጀመሪያው በሰው ላይ ጓደኞቻችን እንዳያድጉ የምናደርገው ጥረት ስፔሻሊ አሁን ላይ ያለው በጣም አላስፈላጊ ነገር ነው። ሰው ሲያድግ የማንወደው ነገር፣ ሰው ሲያድግ ያን ሰው ለመጣል የምንጥረው ነገር፣ ሰይጣን እንኳን በዚህ ልክ እኛን እየታዘበን እንዳለ ወይም ከሰይጣን እንደከፋን ነው እየተናገረ ያለው። ሌላኛው የጸበል ኃይል ነው። ጸበል ምን ያህል ኃይል እንዳለው፣ ጸበል ምን ያህል አጋንንትን እንደሚያንቀጠቅጥ፣ ጸበል ምን ያህል ለነሱ እንደማይመች ነው እዚህ ጋር እያሳየን ያለው። በጣም ስለወደድኩት ነው። እናንተስ እዚህ ቪዲዮ ላይ ምን ተማራችሁ? ኮሜንት ላይ አስቀምጡልኝ። ሌላኛው ቪዲዮ እንሂድ። ከዚህ በፊት ወንድማችን ተስፋ በመቁረጥ ላይ ከአንገቱ ላይ መስቀልን አውጥቶ ጥሎ ነበረ። ታዲያ ይህንን መስቀል አውጥቶ ከጣለ በኋላ ከባድ ውጣ ውረድ ውስጥ እንዳለፈ ነው እየነገረን ያለው። እሱ ቪዲዮ እንመልከት። ከዚህ በኋላ ሰላም እንዴት ናችሁ? ይህን ቪዲዮ እንዳያችሁት ከ12 ቀን በፊት ሃይማኖት አያስፈልግም፣ ሃይማኖት ውሸት ነው በሚል መስቀል ወይ ማህተብ የቆረጥኩበት ቀን ነውና አሁን ታዲያ ምን አዲስ ነገር ተገኘ ካላችሁኝ ታውቃላችሁ፣ ላለፉት 12 ቀናት የተለየ ሰው አስተምሮኝ የሆነ እንትን ብሏል። በጣም ብዙ ሰዎች ለኔ የተጨነቃችሁ ያሰባችሁ ምናምን ጓደኞቼ፣ በዙሪያ ያላችሁ ዘመዶቼ፣ ብዙ ሰዎች ቴክስት የጻፋችሁልኝ አላችሁ። በጣም ብዙ ሰዎች ኮሜንት ላይ እየሰደቡኝ በእኔ ለማስተማር የሌላ ተቋም ሌላ ሃይማኖተኛ ሰዎች በእኔ ለማስተማር የሞከሩ ማተብ በጠሰ እንደዚህ ነው ያላችሁ ሰዎች አላችሁ እና በጣም ብዙ ነገር ለማየት ሞክሬያለሁ። ግን ከሁሉ ነገር የገዛኝ ነገር ምንድነው? እኔ ከሌ እንደዚህ ነው ልላችሁ አልችልም። ወይም የሆነ ሰው የተለየ አስተምሮት ሰጥቶኝ ምናምን ልላችሁ አልችልም። ግን 12ቱን ቀን በሙሉ አንደኛ ይሄንን ስዕል አድኖ ከቦታው አላነሳሁትም፣ እንደነገርኳችሁ ለቤተክርስቲያንም አላስረከብኩም።
ማውጣትም አልቻልኩም። ለምን እንደሆነ አላውቅም። ሁለተኛ ደግሞ በእያንዳንዱ እንቅስቃሴ እኔ ድሮ የሆነ ሰው እንደዚህ አይደለም ሲለኝ ማርያምን ነው የምለው፣ እንደዚህ አይደለም ሲለኝ ማርያምን ነው የምለውና ይሄ ሁሌም ቢሆን በየእንቅስቃሴ አሁን እንደዛ ካልኳችሁ ላለፉት 12 ቀናት በእያንዳንዱ እንቅስቃሴ ማርያምን ነው የምለውና የህይወት ጥያቄ ተመልሶ አያልቅም። አሁን የገባኝ ነገር ምንድነው? በህይወታችን የሰው ልጅ የህይወት ጥያቄ ተመልሶ አያልቅም። የሰው ልጅ አእምሮ በተፈጥሮ በጣም ውስብስብ ነውና ብዙ ጥያቄዎችን የሚመለሱ የማይመለሱ ጥያቄዎችን ይጠይቃል። የፈለገ ጥያቄ ለአእምሮአችሁ ብትመልሱለት ጥያቄያችሁ መልሳችሁ ልትጨርሱ አትችሉምና ሰላሜን አጣሁ። ታውቃላችሁ? ሰላሜን አጣሁ። ቤተክርስቲያን ላይ ብዙ ስህተት ሊኖር ይችላል እኮ ብዙ የሆነ ነገር ያን የግለሰቦች ስህተት ነው፣ የቤተክርስቲያኗ ስህተት አይደለም። እኔ ሲከፋኝ ሳጣ ስቸገር ገንዘብ በመስጠት ሳይሆን አይዞህ ሚለኝ አንድ የቤተክርስቲያን አባት በማጣቴ በጣም ይከፋኝ ነበረ። ለካ ያን የቤተክርስቲያኗ አቋም አይደለም የግለሰቡ አቋም ነው። እና እንደዛ በማድረግ ልባችሁ የተሰበረ ያዘናችሁ ሰዎች በጣም ይቅርታ ጠይቃለሁ። እንደምታዩት ማተቤም ወደ አንገቴ ተመልሷል። አሁን እኔ ግርግሩን አልፈልገውም። ባለኝ ነገር አሁን ባለውበት ነገር ደስተኛ ነኝ። እንደዚህ ነው ለኔ የሚያምርብኝ፣ እንደዚህ ነው ማሳለፍ የምፈልገው። ከብዙ ሰዎች ጋር መከራከር አልፈልግም። የሆኑ ሰዎች መጣው ስለ ሃይማኖት የሆነ ነገር እንዲሉኝ አልፈልግም። እኔ ኦርቶዶክስ ተዋህዶ ነኝ። የሌሎችን ሃይማኖት አልነካም፣ አከብራለሁ። ድሮም እንደዚህ አይነት ካራክተር ያለኝ ሰው ነኝ። አልጋጭም ከሰዎች ጋር። ሃይማኖቴን አከብራለሁ፣ ሃይማኖቴን እወዳለሁ። እንደዛ ነው መኖር የምፈልገው። ሰላም የሚሰጠኝ እሱ ነውና 12 ቀን ሰላም ነኝ ይላል። ልክ ሰላም ያገኘው የሚመስለኝ ለካ አርቲፊሻል ሰላም ይመስለኛልና ይሄ ነው የኔ ሰላም። ይሄን የምሰራው ምንድነው? በባለፈው ቪዲዮውን በአደባባይ መስራት ለምን አስፈለገ? ዝም ማለት ስችላላችሁ ሰዎች ባላደርገው ጥሩ ነበር። ግን አሁን እንደዛ ለኔ በቃ በኔ ህይወት የተወሰነ አሻራ ያላችሁ የከፋችሁ ሰዎች አይ ሪሊ ሶሪ። በእርግጥ እኔ ሃይማኖትን ታርጌት አድርጌ የተናገርኩት ነገር የለም። እንደዚህ ከሃይማኖት ጎደለብኝ አላልኩም። ሃይማኖት አጠቃላይ አያስፈልግም የሚል ፍሬምወርክ ውስጥ ነው የነበርኩኝ። አሁን በገባኝ ልክ ግን ራሴ በገባኝ መረዳት ልክ በቃ እኔ መለየት የማልፈልገው እንትን ነው ዞን ማለት እንዴት ሰላሜን እንደማገኝ እንዴት አድርጌ ላስረዳችሁ? ማለት ማታ ተኝቼ ላለፉት 12 ቀና ስል ከትራሴ ከምኝታዬ በላይ ትራሴ ላይ ይሄ ስዕል አድኗልና በቃ እንትን እላለሁ። ከዛ ስበላ ምናምን በስመ አብ ወወልድ ወመንፈስ ቅዱስ ብዬ ባርኬና ውጭ ላይ የሚያገኙ ሰዎች ራሱ ይስቃሉ ምናምን ስባርክ ምናምን ይስቃሉና ምን አገባኝ? የሰው ልጅ የህይወት ጥያቄ ተመልሶ አያልቅም። አእምሮዬ ላይ ገና የማያልቁ ጥያቄዎች ተፈጠሩ ብዬ ለምንድነው ለዘመናት ከገነባሁት ማንነቴ ራሴንን ወደዛ ነገር ውስጥ መከተው ብዬ በመወሰን ነው ወደ ሃይማኖት የተመለስኩትና ወንድማችን እያለን ያለው ሰምታችኋል። በመጀመሪያ ደረጃ የውስጥ ቋጠሯችን አልተፈታም ወይም እኛ የጸለይነው ጸሎት አልተሰማም ተብሎ ሃይማኖት አይቀየርም። ሃይማኖት የመኮረፊያም አይደለም። በሆነ ነገር ስንጣላ ወይ እዛ አገልጋዩ ጋር ወይም አስተማሪዎች ቄሶችን ምንም አላደረጉልኝም ብዬ የምለቀው ነገር አይደለም። በመጀመሪያ ሁሉም ሰው ሊያውቀው የሚገባው ማለት ነው። ሲቀጥል ሁላችንም ልናውቀው የሚገባ ነገር ሁሉም ሰው የራሱ የሆነ ጥያቄ አለው። ሁሉም ሰው የራሱ የሆነ የሚያልፍበት ውጣ ውረድ አለው። አንድ ሰው ብቻውን አይደለም ሰፈር እያደረገ ያለው። ሁሉም ሰው አንድ አይነት የሆነ ሰፈር የሚያደርግበት ሌቭል አለ። ምንድነው ልዩነታችን ካል አንድ ሰው የመቋቋምና ጠንክሮ የመቀመጥ ችሎታ አለው። ሌላኛው ሰው ደግሞ የመቅበዝበዝ ችሎታ ነው፣ የመቅበዝበዝ ጸባይ አለበትና በዚህ ሰዓት ሃይማኖታችን አጠንክረን እንደው መጠጋት ያለብን ወደ ሃይማኖታችን ነው። እውነተኛ ሰላም ያለው በእግዚአብሔር ዘንድ ነው። ልጁ ምንድነው ያለው? አርቲፊሻል ሰላም ነበረኝ ያለ። አርቲፊሻል ሰላም ነበረኝ። አርቲፊሻል ሰላም ማለት ዛሬ ሰላም እየሰጠን ይመስለን፣ ዛሬ ደስታም ይመስለን፣ ነገ ግን እንደገና በደስታው እጥፍ ማቅ የሚያለብሰን ነው አርቲፊሻል ሰላም የምንለው ወይም የዓለም ሰላም ማለት ነው። ስለዚህ በሃይማኖታችን ጠንክረን እግዚአብሔር የማይመልስልንም ጸሎት ምንድነው የማያስፈልገን ነው። አንዳንድ ጊዜ ብላችሁ አታውቁም? እንኳን ጸሎቴን አልሰማኝ ብላችሁ አታውቁም? የምንጸልየው ጸሎት በራሱ እኛን የሚያጠፋ ሊሆን ይችላል። እግዚአብሔር ዝም ሲል እግዚአብሔር የለም ማለት አንችልም። እግዚአብሔር የለም ብለን ከሃይማኖቱ ስንወጣ ከዛ ይበልጥ ፈተና ነው የሚያጋጥመን።
እግዚአብሔር የለም ወይም ጸሎቴን አልሰማም ብለን ከምንወጣው ፈተና እዚህኛው እግዚአብሔር አለ ወይም ሃይማኖቴ እንዳጠበቅኩ ይሄኛው ፈተና ይሻላል፣ ዓለማዊ ፈተና ይሻላል። ምክንያቱም ዓለማዊ ፈተና ብለን በእኛ አይምሮ የምናስበው እኛም የማያስፈልገን ነገር ካልሰጠህን እያልን የምንጮህበት ነገር ሊሆን ይችላል። ለምሳሌ ስራ ሊሆን ይችላል። አላስፈላጊ እግዚአብሔር የማይፈልገውን ስራ ለኛ ሊሰጠን አይችልም። ትዳር ሊሆን ይችላል። እሱ በጊዜው ነው ሁሉ ነገር የሚያደርገውና ሁሉም ወጣት ላይ ያለ ነው። አሁን ብዙ ሰው እኔ ብቻ ነኝ እንደዚህ አይነት ስሜት እየተሰማኝ ሊል ይችላል። ሁላችንም ላይ ያለ ስሜት ነው ይሄ። ሁላችንም ሰፈር የምናደርግበት ነው። ግን እውነተኛ ሰላም ያለው ከእግዚአብሔር ዘንድ ነው። በዚህ አጋጣሚ እንደውም ወደ እግዚአብሔር ነው መጠጋት ያለብን እንጂ ጭራሽ ከእግዚአብሔር ከኮበለልንማ ሌላ ችግር ነው የሚመጣው። የኛው ፈተና ይበልጣል አይደል? ዘማሪዋ ራሱ ምንድን ነው ያለችው? እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም ያለው ከቤት ነው። እርዳኛ ልናወጥ ለምንሃለው። እርዳኛ ልናወጥ ለምንሃለው። እንዳንናወጥ እግዚአብሔር እንዲረዳን እግዚአብሔር ጉልበቱን እንዲሰጠን ነው መጸለይ ያለብን እንጂ መኮብለል የለብንም። ያው ብዙዎቻችን እኔንም ጨምሮ ያለንበት ሌብል ስለሆነ ነው ይሄና ይህንን ለማለት ነው። ሁላችንም ተስፋችን እግዚአብሔር ማድረግ ነው ያለበት። እሺ ወደ ሙስሊም ሴቶች ወደ ሙስሊም ሴቶች እህቶቻችን እንሂድ እስኪ እንመልከትና ሀሳብ እንሰጣለን። ማታ ተረኛ ማን ነበር? ማታ ከአንቺ ጋር ተኝቼ ማታ ትዝ ያለኝ ተኝቼ ከጎንሽ ነበር የተኛሁት። መታ ክፍል ገብታ በሩ ክፍት ነበር። መኝታ ክፍል ገብታ መታ ነበር። እስከ ጭንቅላቴ አልጋ ልብሱን አለበሰች። ወላሂ በእውነት አስቢው። ከአንቺ ጎንም ሆነ በፊት ዞር ብላ ከጎኗ ሆኜ ማታለብሰኝ ከአንቺ ጎን ሆኜ እንዳይበርደኝ ከዛኛው ክፍል መታ እዛ ተንከባከበችኝ። በጣም ደስ ይላል። ብቻ እንደዚህ ከቀጠላችሁበት ሁለት ያንሳል ነው የምለው። ሁለት ያንሳል። እናንተ ከተስማማችሁ ያው ሶስተኛና አራተኛ ይመጣል እያለ ነው። ቢጫ የለበሰችዋን ልጅ አይታችኋት ከሆነ በጣም ነው የምትሽኮረመመው የምታፍረው። ቱ ቢ ኦነስት ለነሱ ነው አፍሬያለሁ ማለት በጣም ነው የሚያሳፍረው። እንደ ጀብድ ነው ያወሩት። አንዷ ምን ስትል ሰማኋት? ሁለተኛ ሚስቶች የመቅናት መብት ተሰጥቶናል፣ ሁለተኛ ሚስት መቅናት እንችላለን ብላ ስትናገር በሚዲያ ሰምቻት ነበርና ሙስሊም እህቶቻችን ይሄን ጉዳይ እንዴት ነው ተሸክማችሁት ያላችሁት? እንዴት ነው እየኖራችሁ ያላችሁት? በተለይ እስልምና ለሙስሊሞች እፎይ ሲያስተምር ሰምታችሁት ይሆናል። ለሙስሊም እህቶቻችን በጣም እንደሚጨቁናቸው ከዛም አልፎ ይሄኛው ፓርት በጣም እኔን በጣም ነው ያፈርኩት ለነሱና ንቁ ሴት እህቶቻችን ሙስሊሞች ስፔሻሊ ሴቶች ወንዶችን በተመሳሳይ ግን በዚህ ልክ እየተጨቆናችሁ በዚህ ልክ የማትፈልጉትን ነገር እንድትኖሩ እየተደረጋችሁ እንደ ህግ ተቀምጦላችሁ እየተረገጣችሁ እንደዚህ እያፈራችሁ የምትኖሩበት ሃይማኖት ላይ ብትወጡ መልካም ነው። አይናችሁ ቢበራ መልካም ነው ለማለት ነው። እንደው አያድርግብኝና እንደው ሁኜ ቢሆን ብዬ አሰብኩት እኔና በኢየሱስ እኔ ምሰርዘ ይመስለኛል ከቁርአኑ ውስጥ ራሱ ማለት ነውና ንቁ፣ አይናችሁን አብሩ፣ እውነተኛውና ቀጥተኛውን ሃይማኖት ፈልጉ። በዚህ ልክ ወደ ታች የምትደረጉበትን እምነት ምንድነው ትክክል ነው ወይ ብላችሁ መርምሩ ለማለት ነው ይሄንን ያመጣሁት። ቀጣይ ቪዲዮ እንመልከት። ማርያምን ብትወዱ ኖሮ ወንጌልን ባልገፋችሁ ነበር። ማርያምን አትወዱም፣ ውሸታሞች ናችሁ፣ ትዋሻላችሁ። ማርያም ስለዚህ ወንጌል እንደዚህ ብላለች፣ እርሱ የሚለውን አድርጉ አለች። ማርያም የምትሉ እናንተ እሱ የሚለውን አድርጋችኋል። ከራሷ ላይ አውርዳለች፣ አትለጠፍ እንደማስትሽ። አሁን አንተ ጫቱን የቃምክበት ከጥርስህ ሳይጠፋ አፍህ እንደ ቄራ ከሩቅ እየከረፋ ከጫት ቤት አውጥተው ሂድ እንዲበልና ለምትቅምበት እንሰጥሃለን ተብለህ እየተላክ ይሄው ትኖራለህ። ነፍስህን ሲበላህ በዳቢሎስ ጥፍር ስጋህን እያከክ
እንጂ እኛማ ትውልድ በሙሉ ብጽዕት ይሉኛል ያለችን እንቁናት ብጽዕት እያልነ ከውልደት እስከ ሞት ይሄው እንኖራለን። ክርስቶስ በደሙ በመሰረታት ቤት ለሰይ በጣም ነው ደስ የሚለው። እንቁጭጭሽ ነው ይባላል። አንዳንድ ግን በኦርቶዶክስ በመሆናችሁ ቀንታችሁ አታውቁም? የምር እኔ ኦርቶዶክስ ሁኜ በራሴ እምነት ብዙ ጊዜ ቀናለሁ። አላውቅም ብቻ ይሄን ፍቅር እንድትቀምሱልን ነው የምንፈልገው። ሁላችንም ኑ በብርሃኑ ተመላለሱ። ብዙ ዲኖሚኔሽን ባለበት ክፍፍል ባለበት ላይ እንደ ገበታ ውሃ እንደዚህ አትዋልሉና እባካችሁ ኑልን፣ ይሄን ፍቅር ቅመሱት፣ ኑ እያልን አሁንም ጥሪያችንን እናስተላልፋለን። ኮሜንት ላይ ደግሞ እውነትን መኖር እንጂ መምሰል አይቻልም እያላችሁ ጻፉ። እውነትን በልቡ ያልያዘ ሰውና በጦር ሜዳ መሃል መሳሪያ ያልያዘ የሀገር ወታደር ሁለቱ አንድ ናቸው። አሉ ይባሉ እንጂ ያሉበት ሁኔታ ብዙ ለመቆየት ቻንስም አይሰጣቸው። አንተም ቤተ ክርስቲያን ውስጥ ያለውን መባረክ፣ ያለውን የእውነት ቃል፣ ያለውን ጽናጽል፣ ያለውን ከበሮ፣ ያለውን አቋቋም ውስጥህ ሊረሳልህ ፍጹም ስላልቻለ እንዳትመጣ ደግሞ የተባረርክበት ውርደቱ ስላለ ይሄው በሄድክበት ባፍህ እየሰደብክ በተግባርህ ደግሞ ስለ ተዋህዶ ትመሰክራለህ። ግን አሞህ ነው እኮ እግዚአብሔር ይማር። ብቻ የቆምክበት ቦታ ልክ አለመሆኑን ውስጥህ እያወቀ ለማስመሰል ብለህ የምትሮጥበት የልብህ ውስጥ እግር ተገሽልጦ አለቀ። ስለዚህ የማስመሰል አቅምህ ለሚሸወዱልህ ቂላቂል ሰዎች እንዲያው በትንሹ እውነት ልምሰል ቢልም ባክህ አትጃጃል። እውነትን መኖር እንጂ መምሰል አይቻልም። እውነትን ከምታስመስሏት ኑሯት። እውነትን መኖር እንጂ ማስመሰል ቀላል ነው። ዋናው መኖሩ ነው። ባካችሁ እስከ መቼ እኛን መስላችሁ ትኖራላችሁ? ኑሯት። ሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ፍጹም ሰላም የእናታችን የቅድስት ድንግል ማርያም ፍቅር ከሁላችን ጋር ይሁን። ባይ ባይ።